መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ቅዱስ ጳውሎስ ሰማዕት ሆኖ በክብር ሊያርፍ በተቃረበበት ጊዜ የተናገረው ቃል የሚሄድበት ጊዜ ደርሷል አለ። በሞት መንገድነት እኮ ነው የሚሄደው እኮ ወደ ክርስቶስ ነው፣ ወደሚናፍቀው ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይል ነበርና የሚሄድበት ጊዜ ደርሷል። ሞት ወደ ክርስቶስ የምንሄድበት መንገድ ነው እውነተኞች ክርስቲያኖች ከሆነ። መልካሙን ገድል ተጋድያለሁ፣ የሃይማኖት ገድል ነው የተጋደለው። ከዲያብሎስና ከሰራዊቱ ጋር ተጋደለ፣ አሸነፈ። ከፈቃደ ሥጋው ጋር ተጋደለ፣ ፈቃደ ሥጋውን ለፈቃደ ነፍሱ አስገዛ። ከአሕዛብ ከኢያማንያን ከአረማውያን ከጣዖት አምላኪያን ጋር ተጋደለ፣ አሸነፋቸው። ከመናፍቃን ከተጠራጣሪዎች ጋር ተጋደለ፣ ምላሽ አሳጣቸው፣ ተከራክሮ ረታቸው። መልካሙን ገድል ተጋድያለሁ አለ። ሩጫዬን ጨርሻለሁ፣ የጽድቅ ሩጫ፣ የሃይማኖት ሩጫ፣ መንፈሳዊ ሩጫ ጨርሻለሁ። ሃይማኖቴን ጠብቄአለሁ፣ በሰይፍ እስኪቀላ ድረስ ታመነ። እስከ ሞት ድረስ የታመንኩን ማለት ነው። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነ ጌታ ለኔ ያስረክበኛል። ለኔ ብቻ ግን አይደለም፣ መገለጡን ለሚወዱት ሁሉ እንጂ አለ። ለኛም የተዘጋጀው ይሄ ነው። አሁን አንዳንድ ሰዎች መቃብር ላይ ይሄንን ቃል እናነባለን። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ከዛ 3 ነጥብ ትደረጋለች። እንደ ቅዱስ ጳውሎስ በሃይማኖት የጸኑ ምግባራቸውን ያቀኑ እስከ መጨረሻ ቅታ የታመኑ ከሆኑ ሊጻፍላቸው ይገባል። አንዳንዶቹ ግን ያልኖሩበት ሕይወት ነው የሚጻፍላቸው። የትም ሲሮጡ ከርሞ በአምልኮ ተጣዖት፣ በዝሙት ጠጥቶ በመስከር፣ በመጨፈር፣ በሲጋራ፣ በጫት፣ በአሺሽ ሱስ፣ በበደል በርኩሰት ሲሮጡ ኖሮ ሩጫዬን ጨርሻለሁ ተብሎ አይጻፍም። ይሄ እንደ ቅዱስ ጳውሎስ የሃይማኖት ሩጫ ለሮጡ ነው። መንፈሳዊ ሩጫ ለሮጡ ነው። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። ከሊቀ ሐዋርያት ከቅዱስ ጴጥሮስ ከሐዋርያው ከቅዱስ ጳውሎስ ረድኤትና በረከት ሁላችን ያሳትፈን። እኛም እስከ መጨረሻው ቅታ ድረስ ጸንተን እንድንጋደል በቸርነቱ ይርዳን። የሁላችንን መጨረሻችን አምላካችን እግዚአብሔር ያሳምርልን። ይቆያል።